ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 26 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ምግብ የሚለምን ሀገር ክብር ያለው ሉዓላዊ ሀገር ሊባል አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ በአክሱም ሙስሊሞች ላይ የሚደርሰውን የመብት ጥሰት ለመፍታት ሌሎች የእምነት ተቋማት ይተባበሩ ሲሉ ሀጂ ኢብራሂም ቱፋ ጥሪ ማቅረባቸውን እንዲሁም የቱርክ ኩባንያ በኢትዮጵያ ባቡር ኮርፖሬሽን ላይ ካቀረበው የ979.9 ሚሊዮን ዶላር ክስ ውስጥ 750 ሚሊዮን ዶላር ውድቅ መደረጉ መዘገቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ሆኑ። ምግብ የሚለምን ሀገር ክብር ያለው ሉዓላዊ ሀገር ሊባል አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ እርዳታ የሚቀበል ሀገር ሉዓላዊ ነፃ ወይም ክብር ያለው ሀገር ሊባል አይችልም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ መርሃ ግብር በከፈቱበት ወቅት ባደረጉት ንግግር ሲሆን በምርታማነት ራስን አለመቻል ለአንድ ሀገር ያለውን ጥገኝነትም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያ ማምረት ካልቻለች በሌሎች ጥገኛ መሆኗ እንደማይቀር የገለጹም ሲሆን መብላት እስካለ ድረስ ግብዓቶችን ማምረት ግዴታ መሆኑንም ጠቁመዋል። ነዳጅና ጋዝ ማምረት ባለመቻላችን ባለፈው 1 ወርና 2 ወር የገጠመንን ፈተና አይተናል ሲሉም ጠቅላይ ሚኒስትር ሰሞነኛውን ቀውስም ጠቁመዋል። ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ መከራ ችግር ከግምት በማስገባት ነው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። መብላት እስካለ ድረስ ለምግብ ግብዓት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮች፣ ማዳበሪያዎች በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ ያግዛል። ነዳጅ፣ ጋዝ ማምረት ባለመቻላችን ባለፈው 1 ወር 2 ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። ነገር ግን ጋዝ ያላት ሀገር ያንን ሳታመርት በመቆየቷ ትራንስፖርት ኢንዱስትሪው በከፍተኛ ደረጃ ሊታወክ ችሏል። ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ የልመና ነገር አሳሳቢ መሆኑን ሲናገሩ እኛ ለማኝ ኢትዮጵያን ልመና በቃን እስካላለን ድረስ ጥገኞች ነን ሲሉም ተደምጠዋል። አክለውም ምግብ የሚለምን ሀገር አብዛኛው ፍላጎቱ በኢምፖርት የተንተራሰ ሀገር ክብር ያለኝ ነኝ ማለት አይችልም፣ ጥገኛ ነውም ብለዋል። እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ ግለሰብ ደግሞ በነፃነት ማሰብ በነፃነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ ነፃ
ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። በዚሁ መርሃ ግብር ላይ የባንክ ብድርን በተመለከተ አዲስ ሕግ ሊወጣ እንደሆነ ጠቅላይ ሚኒስትሩ ጠቁመዋል። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸው ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣም ገልጸዋል። ጠቅላይ ሚኒስትር አብይ የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግስ ኮሚቴ አቋቁሞ ባለፉት ዓመታት ሲሰራ መቆየቱንም አንስተዋል። በዚህም መሻሻሎች እንዳሉ ቢገልጹም በመንግስታቸው በቅርቡ በተደረገ ግምገማ ግን የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙትም ተናግረዋል። በአክሱም ሙስሊሞች ላይ የሚደርሰው የመብት ጥሰትን ለመፍታት ሌሎች የእምነት ተቋማት ይተባበሩ ሲሉ ሀጂ ኢብራሂም ቱፋ ጥሪ አቀረቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በአክሱም ሙስሊሞች ላይ የተፈጸመ ነው ያሉትን የመብት ጥሰትን ለማስቆም የሌሎች የሃይማኖት ተቋማት እገዛና ትብብር አስፈላጊ እንደሆነ ገልጸዋል። ሼህ ኢብራሂም ቱፋ ይህንን ያሉት በአርባ ምንጭ ከተማ በተካሄደው የደቡብ ኢትዮጵያ ሙስሊሞች ወጣቶች ካውንስል ይፋዊ ምስረታ ላይ ተገኝተው ባስተላለፉት መልእክት ነው። በአክሱም ከተማ ሙስሊሞች ላይ የሚፈጸመውን የመብት ጥሰት ለመፍታት የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጅሊሱ ጋር በጋራ በመሆን ቦታው ድረስ በመሄድ ችግሩን ለመፍታት ጥረት እንዲያደርጉም የምክር ቤቱ ፕሬዝዳንት ጥሪያቸውን አቅርበዋል። ህዝቡ ከጥንት ጀምሮ እንግዳ አቃፊና ፍትሃዊ መሆኑን ያስታወሱት ፕሬዝዳንቱ በአሁኑ ወቅት በአክሱም እየታየ ያለው ሁነት ግን ያንን ታሪክ እሴት የማይመጥን በመሆኑ ጉዳዩ አስቸኳይ እልባት ሊሰጠው እንደሚገባ በመድረኩ ማሳሰባቸውን የሀሩን ሚዲያ ዘገባም ያመለክታል። በትግራይ ክልል አክሱም ከተማ ውስጥ ሚያዝያ 2 ቀን 2018 ሙስሊሞች ተከራይተው በሚሰግዱበት ስፍራ በነበሩ ሰጋጆች ላይ የድብደባ ጥቃት የተፈጸመ ሲሆን በርካታ የቅዱስ ቁርአን ቅጂዎችን መቀደዳቸው መገለጹ ይታወሳል። በተጨማሪም በኪራይ መስጂድ ንብረታቸው ላይ በጸጥታ ኃይሎች በተወሰደ እርምጃ ጉዳት መድረሱን እንዲሁም በርካታ ሙስሊም አማኞች ለእስር መዳረጋቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅቱም ገልጾ ነበር። ጥቃቱን ተከትሎ ታዲያ በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራ ልዑክ ወደ ትግራይ ክልል መላኩ መገለጹም አይዘነጋም። በወቅቱ ይህ አጣሪ ልዑክ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር የተወያየ ሲሆን የተፈጸመውን ጥቃትና የመብት ጥሰት ለፕሬዝዳንቱ በዝርዝር ማስረዳቱ ነው የተገለጸው። ፕሬዝዳንቱ በበኩላቸው በአክሱም ከተማ ሙስሊሞች ላይ የደረሰው የሰብአዊ መብት ጥሰትና ሃይማኖትን መሰረት ያደረገ ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን ጠቅሰው የክልሉ ጊዜያዊ አስተዳደር የተፈጠረውን ችግር በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን ማረጋገጣቸውን ለምክር ቤቱ አስረድተውም ነበር። የቱርክ ኩባንያ በኢትዮጵያ ባቡር ኮርፖሬሽን ላይ ካቀረበው የ979.9 ሚሊዮን ዶላር ክሱ 750 ሚሊዮን ዶላር ውድቅ መደረጉ ተዘገበ። የአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር መስመር ልማት ፕሮጀክትን ሲገነባ የነበረው የአፒ መርገዚ ኢነሳት የተባለ የቱርክ ኩባንያ ጉዳትና ኪሳራ ደርሶብኛል በማለት 979.9 ሚሊዮን ዶላር እና 9% ህጋዊ የወለድ መጠን ታክሎበት እንዲከፈለው የጠየቀው ገንዘብ ተቀባይነት ሳያገኝ መቅረቱም ተገልጿል። በተጨማሪም ኩባንያው ከኢትዮጵያ ምድር ባቡር ኮርፖሬሽን የተቀበለውን 29.1 ሚሊዮን ዶላር ቅድመ ክፍያ ለኮርፖሬሽኑ ተመላሽ እንዲያደርግ በለንደኑ ዓለም አቀፍ የግልግል ፍርድ ቤት እንደተወሰነበትም ተጠቁሟል። የቱርኩ ኩባንያ ለፕሮጀክቱ ግንባታ በጊዜያዊነት ያስገባቸው ማሽነሪዎች፣ ተሽከርካሪዎችና እቃዎች ሙሉ ለሙሉ ለኮርፖሬሽኑ ተላልፈው እንዲሰጡ እንዲሁም ስመ ሀብታቸው ወደ ኮርፖሬሽኑ እንዲዘዋወር ፍርድ ቤቱ መወሰኑም ተገልጿል። የቱርኩ ኩባንያ ክሱን በዋናነት የመሰረተው በኢትዮጵያ ምድር ባቡር ኮርፖሬሽን ላይ ነው የተባለ ሲሆን ኮርፖሬሽኑ በተጨማሪ የትራንስፖርትና ሎጂስቲክ ሚኒስትርና የገንዘብ ሚኒስትርን በጣምራ ከሶ እንደነበረም ሪፖርተር ዘግቧል። ሆኖም የኢትዮጵያ ምድር ባቡር ኮርፖሬሽን ያቀረባቸው መከራከሪያና መቃወሚያ ነጥቦችን መሰረት በማድረግ የለንደን የግልግል ፍርድ ቤቱ ሁለቱ የሚኒስቴር መስሪያ ቤት ከክሱ እንዲወጡ አድርጓል። ኩባንያው በኮርፖሬሽኑ ላይ ክስ የመሰረተበት መሰረታዊ ምክንያት ለፕሮጀክቱ የሚያስፈልገው ፋይናንስ በወቅቱ ባለመገኘቱና የኃይል አቅርቦት በመዘግየቱ እንዲሁም በፕሮጀክት ትግበራ ወቅት በሰሜኑ የሀገሪቱ ክፍል በተቀሰቀሰው ግጭት ፕሮጀክቱ ግንባታው በመቋረጡ ሳቢያ ፕሮጀክቱ መጠናቀቅ ከነበረበት
ጊዜ 9 ዓመት ገደማ እንዲራዘም በማድረጉ ኩባንያው ለተጨማሪ ኪሳራ መዳረጉን መሆኑን በመጥቀስም ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ከኩባንያው ጋር ውል ያሰራው ሰኔ 2004 እንደነበርና 2006 ስራ መጀመሩም ይታወሳል። አሜሪካ በሆርሙዝ ወሽመጥ ላይ የቆሙ መርከቦችን እየመራች ልታስወጣ መሆኑ ሲገለጽ የተባበሩት መንግስታት አባል ሀገራት ኢራን የመርከብ ጭነቶች ላይ የምታደርሰው መስተጓጉልን አወገዘ። ትራምፕ መርከቦቹን በሆርሙዝ ወሽመጥ የቆዩባቸው አገራትን አሜሪካ እንደምታገዝ ተናግረዋል። ይህንን መርከቦች የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወሰድበትም አክለው አስጠንቅቀዋል። ይህ በእንዲህ እንዳለ የተባበሩት መንግስታት አባል አገራት በለንደን ባካሄደው ስብሰባ ኢራን ባለም አቀፉ የመርከብ ጭነት ላይ የምታደርገው መስተጓጎል በጥብቅን አውግዘዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። አብራችሁን ቆዩ። አሜሪካ በሆርሙዝ ወሽመጥ ላይ የቆሙ መርከቦችን እየመራች ልታስወጣ መሆኑ ሲገለጽ የተባበሩት መንግስታት አባል ሀገራት ኢራን የመርከብ ጭነቶች ላይ የምታደርሰውን መስተጓጎል አወገዙም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራትን አሜሪካ እንደምታገዝም ተናግረዋል። ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ማክለው ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆሞ ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገርናቸው የትኞቹ ሀገራት መርከቦች እንደሆኑም አላሳወቁም። ዶናልድ ትራምፕ ፕሮጀክት ፍሪደም ወይም የነጻነት ፕሮጀክት ሲሉ የጠሩት ይህ የመርከቦችን ከወሽመጡ የማስወጣት ሂደት ዛሬ ሰኞ እንደሚጀምርም ተናግረዋል። ፕሬዝዳንቱ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወሰድም አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉ አግዳ እንደነበርም አይዘነጋም። አሜሪካ እንዲሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳም ጥላ እንደነበርም ይታወቃል። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ ተኩስ አቁም ጥሰት ይቆጠራልም ብለዋል። ትራምፕ በትሩዝ ሶሻል ጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቅሰው ሁላችንንም በጣም ወደ በጎ የሆነ ነገር ይመራናልም ብለዋል። አክሎም መርከቦቹን ከወሽመጡ የማስወጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካ ኢራንና ሌሎች የመካከለኛው ምስራቅ ሀገራት ስምምነት የሚደረግ መሆኑንም ተናግረዋል። ትራምፕ በዚህ ለጥፋቸው ላይ ከቴህራን ጋር ያለው ትብብር በምን መልኩ እንደሚሰናገድ ያሉት ነገርም የለም። ፕሬዝዳንቱ የመርከብ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉ አብራርተዋል። የአሜሪካ ማዕከላዊ እዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይቶ የሚመቱ ሚሳኤል ማምከኛዎች እንዲሁም ከ100 በላይ አውሮፕላኖች እንደሚሳተፉ አስታውቋል። በባህረ ሰላጤው ጦርነት ከጀመረ ጊዜ አንስቶ ወደ 20000 የሚገመቱ ባህርተኞች መንቀሳቀሻቸው መቆማቸውም ይገምታል። ለመርከበኞችና ሰራተኞቻቸው በየጊዜ እየቀነሰ የመጣው አቅርቦትና የባህርተኞቹ አካላዊና የአእምሮ ጤና አሳሳቢነት እያደገ መጥቷልም ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት አባል ሀገራት በለንደን ባካሄዱት ስብሰባ ኢራን በዓለም አቀፍ የመርከብ ጭነት ላይ የምታደርሰውን መስተጓጉልም በጥብቅም አውግዘዋል። ስብሰባው ዓለም አቀፍ የባህር ኃይል ድርጅት የመርከብ ጭነትን የሚቆጣጠረው ልዩ የተባበሩት መንግስታት ተቋም ያቀረበውን ውሳኔ አጽድቋል። ኢራን የመርከብ ሰራተኞችን ደህንነት አደጋ ላይ በመጣል ከባድ ስጋትና ለባህር አካባቢ አደጋ ፈጥራለችም ሲልም ገልጿል። ከድምጽ አሰጣጡ በኋላ የተቋሙ ኃላፊ አርሴኖ ዶሚኒጌዝ የመርከበኞችን እርዳታ ላይ ትኩረት እንዲደረግም አሳስበዋል። በእነዚህ ጉዳዮች ላይ በምንሰራበት መንገድ ዙሪያ ያለኝን ሀሳብ ለመግለጽ እፈልጋለሁም ብለዋል። እነዚህ ውይይቶችና ሂደቶች ለ9 ሳምንት መንቀሳቀሻቸው የቆዩትን 20000 የመርከብ ሰራተኞችንና 2000 መርከበኞችን እንዴት እንደሚረዱ አላየውም ሲልም አስረድቷል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን